እንጨት ጠርበው ድንጋይ ለብሰው የሚያመልኩ ናቸው። ዳንኤልን ለማግኘት መጣቸው። አዲስ አዋጅ ናት ዓለም። እናንተን ለማግኘት አዲስ አዋጅ፣ አዲስ ነገር ይጎረጉራል። ስራው ነው። አይነቃችሁ። ያን ጊዜም ነበር በመጽሐፍ ላይ ተጽፏል። ዳንኤልን ለማግኘት ያችን ነገር አደረጉ። ዳንኤል ይህን አዋጅ ሰማ፣ ሲታወቅ ሲጸድቅ ተመለከተ ይላል። ነገር ግን ወደ ቤቱ ገባ። አዋጁን አልፈራም። አዋጁ እንዲህ የሚል ነበር፣ በዚህ 1 ወር በዚህ 3 ወር ወደ ፈጣሪው ሲለምን ሲጸልይ እየተገኘ ወደ አንበሶች ጉድጓድ ይጣላል የሚል አዋጅ ነበር። የጸለየ ፈጣሪው የለመነ ወደ ምን ይጣላል? ወደ አንበሶች ጉድጓድ። ፈጣሪው የለመነ ማን ይጎዳል? ማን ይጎዳል? ማን ጉዳት ሊያደርስ ይችላል? ማንም ላይ ሊሆኑ ስለፈለጉ ይሆናሉ። ነገር ግን ዳንኤል ይህን አዋጅ ቢሰማው ወደ እግዚአብሔር መለመኑ ወደ ፈጣሪው መጸለዩን አላቆመም። ዳንኤል ወደ ቤቱ ገባ። የቤቱን መስኮቶች ወደ ኢየሩሳሌም ከፈታቸው ይላል። አያችሁ ክርስቲያኖች፣ ወዴት ከፈታቸው? ወደ ኢየሩሳሌም ሀገር እግዚአብሔር ወደ ሆነችው ኢየሩሳሌም የቤቱን መስኮት ከፈተ። በፈጣሪው በአምላኩ ፊት ቀድሞ ያደርግ እንደነበረ ተንበረከከ ነው የሚለን። ክርስቲያኖች አያችሁ፣ በማን ፊት? የሞት አዋጅ፣ መከራ፣ ፈተና ቢታወጅ በማን ፊት መንበርከክ ነው የሚያዋጣው? የልቡናን መስኮቶች ወደ ማን መክፈት ያዋጣል? ወደ ኢየሩሳሌም። ኢየሩሳሌም ቤተ ክርስቲያን ናት። የሰላም አርማ መስቀሉ የተተከለባት፣ ለዓለም ሰላም የታወጀው በቅዱስ መስቀሉ ነው። ወገበ ሰላመ በደመ መስቀሉ እለ ውስተ ሰማይ ወእለ ውስተ ምድር ወዘተ ያለምት፣ በመስቀሉ ባፈሰሰው ደም ሰላምን አደረገ የተባለበት መስቀሉ ያለባት ኢየሩሳሌም አሁን የተሰበሰብንባት ቅድስት ቤተ ክርስቲያን ናት። በዚህች የሰበሰበን አምላካችን ክብርና ምስጋና ይድረሰው። ኢየሩሳሌም የሰላም ከተማ ናት። ቤተ ክርስቲያን የሰላም ምልክቷን ሰላም የተሰበከበትን መስቀል ከፍ አድርጋ ለዓለም ሰላም የምታድል ናት። ዓለም ግን አያውቅም፣ አይገባውም። ሁልጊዜ ያደርግ እንደነበረ በእግዚአብሔር ፊት ተንበረከከ። በማን ፊት ተንበረከከ? መከራ፣ ፈተና፣ ጥፋት፣ ችግር ሲገጥመን በማን ፊት እንበርከክ? ክርስቲያኖች በእግዚአብሔር ፊት። በእግዚአብሔር ፊት ስንበረከክ በእግዚአብሔር ፊት የሚቆሙ እነ ቅዱስ ገብርኤል አሉ። ቅዱስ ገብርኤል ምንድን ነው ያለው? እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ያለው። በእግዚአብሔር ፊት የሚቆሙ የፋይላፋት መላእክት እርዳታቸው፣ ጥበቃቸው እንዲደረግልን በማን ፊት መንበርከክ አለብን? በእግዚአብሔር። የቤቶቻችንን መስኮት ወዴት መክፈት? ወደ ኢየሩሳሌም። የልቡናችንን ቤቶች መስኮቶቻቸው ወደ ኢየሩሳሌም መክፈት ያስፈልጋል። በእግዚአብሔር ፊት መንበርከክ ከተጠመደ ወጥመድ ከተመከረ ክፉ ምክር የሚያድነን ያ ነው። ክርስቲያኖች በእግዚአብሔር ፊት ተንበረከክ። አዋጁ አላስፈራውም። ምክንያቱም ያ ከእግዚአብሔር በታች እንደሆነ ያውቃል። እግዚአብሔር ከየትኛው መከራ ማዳን እንደሚችል ይረዳል። ዳንኤል በእግዚአብሔር ፊት ተንበረከከ ነው የሚለው። ወደ ቤቱ በመጡ ጊዜ በእግዚአብሔር ፊት ተንበርክኮ ሲጸልይ አገኙት ይላል። ምን ሲል አገኙት? ጸልይ። ይህን ሰበብ አድርገው ዳንኤልን ከሰሱት ይላል። እንደማይሻረው እንደ ፋርስና እንደ ሜዶን ስርዓት መሰረት በዚያ ሕግ በታወጀው አዋጅ መሰረት ወደ ፈጣሪው ጸሎት አድርጓል ተብሎ ተከሰሰ ነው የሚለው። ንጉሡ ልቡን ወደ ዳንኤል አዘነበለ ይላል ዳርዮስ። ልቡን ወደ ማን አዘነበለ? ግን አዋጁን መጣስ አይችልም። አዋጁ ሲጸድቅ እሱም ነበር፣ ንጉሡ አለ። አሁን የአዋጅ ሲጸድቅ ነበር። ነገር ግን ዳንኤልን ሊያድነው ፈለገ። ልቡን ወደ ዳንኤል አዘነበለ ይላል። በልቡ ውስጥ እግዚአብሔር ርኅራኄውን ጨመረለት ነው የሚለን። እግዚአብሔር ርኅራኄውን በልቡናችን ይጨምርልን። የጨካኞችን ልቡና ወደ ርኅራኄ ወደ ምሕረት መመለስ ለማን ይቻላል? ለእግዚአብሔር ይቻላል። ወደ ወዳጆቹ ልቡናቸው እንዲያዘነብል ያደርጋል። ሊያድነው ወደደ፣ ነገር ግን ሊያድነው አልተቻለውም ይላል። ማዳኔ ማን ነው?
በሰጠው ስልጣን ስለ አያድንም። ማዳን የእግዚአብሔር ነው። መጽሐፍም የሚለንን ነው። ዘእግዚአብሔር አድኅኑ ማዳን የእግዚአብሔር ነው ነው የሚለን። ማዳን የማን ነው? ስንታመም ማን ያድነናል? ችግር ሲገጥመን ማን ያድነናል? ካፈተነ ማን ይታደገናል? እግዚአብሔር ነው። በፊቱ እንበርከክ ክርስቲያኖች፣ በፊቱ እንበርከክ። ሊያድነው አልቻለም ነው የሚለው። ዳሪዮስ ሊያድነው አልቻለም። እነሆ በዳንኤል ላይ ተባበሩበት። ዳንኤልንም አንስተው ወደ ተራቡ አንበሶች ጉድጓድ ወረወሩት ይላል። የአንበሶችን ጉድጓድም ታላቅ ድንጋይ አንከባለው ገጠሙት ይላል። ሲያስቡት የተራቡ አንበሶች ሥጋ ነክሰው አጥንት ከስክሰው ደም ልሰው የሚኖሩ የተወረወረላቸው ገና ሲወረወር የሚቀበሉ አንበሶች ናቸው። ከዚያም ደግሞ ሮጦ የማምለጥ እድል እንኳን እንዳይኖረው የጉድጓዱን አፍ በድንጋይ ዘጉት ይላል። አሁን እነዚያ 120 ሰዎች ጠላታቸው በአንበሶች አፍ አፈር ዱቄት ሲሆን ሥጋው ሲበጣጠስ አጥንቱ ሲከሰከስ በሕልማቸው ያለማሉ። ምን ይሆናል? አይሆንም። ንጉሡ ዳንኤል የታመንክበት አምላክ ያድንሃል ይላል። እሱ ማዳን እንደማይችል ሲያውቅ የታመንክለት አምላክ ምን ይበላል? ያድን ይታደግ ያለው ይላል። ያን ብሎ በልቡ አዝኖ ንጉሡ ወደ ቤቱ ተመለሰ። እህል አልበላም ውሃም አልጠጣም ይላል ንጉሡ። አያችሁ ዳንኤልን ምን ያህል ያድነው እንደፈለገ ተመዝግቧል። ነገር ግን አልቻለም። አዘነ፣ አዝኖ ተክዞ እህል ሳይበላ ውሃ ሳይጠጣ ተኛ ነው የሚለው። ዳንኤል አንበሶች ጉድጓድ ድንጋይ ተገጥሞበት በነበረበት ሰዓት ከኃይሉ ጥቅሻ በፈጠነ መልአኩ ቅዱስ ገብርኤል እየበረረ መጣ። የአንበሶችን አፍ ዘጋ። አንበሶችም ዳንኤልን አልጎዱትም ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ ከአንበሶች ጋር እንደ ቤተሰብ 7 ቀን ሰነበተ ይላል። አንድ ቀን አይደለም። ስንት ቀን? አያችሁ ከእግዚአብሔር ጋር ከሆን ከማን ጋር መኖር ይቻላል? ከአንበሳ ጋር ቤተሰብ መሆን ይቻላል። ወኮኑ ከመ ድመታት ወለአሱ ጸበለ እገሪሁ አንበሶች እንደ ድመት ገረሙለት፣ የእግሩን ትቢያ ይልሱ ጀመር ነው የሚለው። ዳንኤልን ግን አልነኩትም፣ እንደ ቤተሰብ ተንከባከቡት ይላል። ዳንኤል የማን ሰው ስለሆነ ነው? በማንም የታመን ስለሆነ፣ ማንን ስለሚያገለግል፣ በምን አይነት ሁኔታ ስለሚኖር፣ በቅንነት በታማኝነት ስለሚኖር አንበሶች አልጎዱትም ነው የሚለው። እንደ ቤተሰብ አብረው ሰነበቱ። በ7ኛው ቀን ንጉሡ ዳሪዮስ ወደ አንበሶች ጉድጓድ አመራ። በሚያሳዝን ቃል ዳንኤል 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 ሲል ጠራው ይላል። አሁን 7 ቀን አንበሳ ጉድጓድ ውስጥ የኖረ ሰው ድምፁ ይሰማል ተብሎ ይታሰባል? እግዚአብሔር ካለ ግን ይቻላል። ምን ይሳነዋል? የእኛ አምላክ ክብርና ምስጋና ለስሙ ይሁን። ይቻላል። ይህ ሁሉ አልቦ ዘእሳነው ሁሉ ይችላል። የሚሳነው የለም። በከመ ፈቀደ ይገብር ወበከመ ሀለ ይፈጽም አልቦ ዘክርቶ አስሮቶ እንዳሰበ ይፈጽማል፣ እንደወደደ ያደርጋል። ሐሳቡን ማንም ሊከለክለው አይችልም የተባለለት አምላክ ዳንኤልን በሕይወት ጠብቆታል። አንበሶች እንደ ቤተሰብ እንዲሆኑ አድርጎለታል። ሲጠራው አንበሶች ጉድጓድ ውስጥ ሆኑ አቤት የሚል ድምፅ አሰማ ይላል። ንጉሥ 1000 ዓመት ንገሥ የሚል ድምፅ ከአንበሶች ጉድጓድ ውስጥ ተሰማ። ይህ በአንበሶች ጉድጓድ የተጣለ የተገፋ አንበሶች በጣፈው ይሙት ተብሎ የተፈረደበት ፍትሕ ያጣ ሰው ነበር። ነገር ግን ፍትሕ ያጣውን ዳንኤልን እግዚአብሔር በቸርነቱ ጠበቀው። ሁላችንን አምላካችን በቸርነቱ ይጠብቃል። ታዲያ ይህን ድምፅ ሲሰማ ንጉሡ የታመንክለት አምላክ አንተን ማዳን ችሏልን ሲል ጠየቀው ይላል። ሰምታችሁኛል? የታመንክለት አምላክ አንተን ማዳን ችሏልን? እስኪበሉት ቃሉ የታመንክለት አምላክ ምን ያልክለት? የታመንክለት ታምነ የኖርክለት የመሰከርክለት አምላክ አንተን ማዳን ችሏልን ሲል ጠየቀው። ዳንኤል እንዲመለሰ
ንጉሥ ሆይ በአንተም ፊት አልበደልኩም፣ በእሱም ፊት ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ አልጎዱኝም ሲል መለሰ ይላል። ክብርና ምስጋና ለአምላካችን ይሁን። እስኪ በሉ አምላኬ በሉ። መልአኩን ልኮ ምን አደረገ? የአንበሶችን አፍ ዘጋ፣ አልጎዱኝም፣ ምንም ጉዳት አልደረሰብኝም። አምላኬ መልአኩን ልኮ እኔን ማዳን ችሏል ሲል መሰከረ ነው የሚለን። ክብርና ምስጋና ለአምላካችን ይሁን። አዎ ዳንኤል ያዳነ አምላክ ዛሬ አለ፣ ነገ አለ። ትናንትና ብቻ አይደለም፣ ዛሬም ከፈተና ከመከራ እንደ አንበሳ ከተከተታት ሊታደገን የሚችለው አምላካችን መልአኩ ቅዱስ ገብርኤል ልኮ ይታደገናል። ደስ ይበላችሁ ኦርቶዶክሳውያን፣ ተስፋ አለን። ፈተና መከራ ቢገጥማችሁ አትጨነቁ። መልአኩን ልኮ የሚያድን ማን አለ? እግዚአብሔር አለ በመካከላችን። እሱ ካለ ከአንበሳ ጉድጓድ ነፃ እንድንወጣ ያደርጋል። ከፈተና የሚታደገን እሱ ነው። ግን እንደ ዳንኤል መታመን እንደሱ ቅድመውን ግን ያስፈልጋል። ክርስቲያኖች ዳንኤል እንዲህ ነው ያለው፣ በአንተ ዘንድ አልበደልኩምና ምን አላልኩምና የእግዚአብሔር መልአክ የሚላከው ለሚበድሉ ኃጢአት ለሚሰሩ በወንብድና ለሚኖሩ አይደለም፣ በቅንነት ለሚመላለሱ በሕይወት ለሚኖሩ ሰዎች ነው። ክፉ ከሆንማ ሌላ መልአክ ነው ወደኛ የሚላከው። ያ ክፉ መልአክ ማለት ነው። ከዚያ ይሰውረን። ታዲያ ዳንኤል በአንተም ዘንድ አልበደልኩምና በእግዚአብሔር ፊት ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶችን ምን አላለ? ዘጋው፣ አልጎዱኝም ይላል። አልጎዱኝም። ከዚህ በኋላ ዳንኤል ከአንበሶች ጉድጓድ ወጣ፣ ወደ ቤቱም ተመለሰ። በዳርዮስ ዘመን የዳንኤል ኑሮ ተቃናለት ይላል። ክርስቲያኖች ምን አለለት? ኑሮ ያልዘመነበት ሰው አለ በዚህ ዘመን? ምስቅልቅል ባለበት ውስጥ ነው እየኖርን ያለ ነው። ሕይወት ምስቅልቅል ብሏል። ጉድለት በዝቷል፣ በረከት ጎድሏል። ክርስቲያኖች ኑሯችን ሕይወታችን የሚቀናው በቅንነት መመላለስ፣ በእግዚአብሔር ታምነን በታማኝነት መንቀሳቀስ ስንችል ነው። በታማኝነት እንድንመላለስ እግዚአብሔር አምላካችን በቸርነቱ ይርዳል። መልአኩን ልኮ የአንበሶችን አፍ ዘጋ፣ አልጎዱኝም ማለት ነው የሚለው ዳንኤል። ይህን የመሰከረው እንደ አንበሳ አፉን የከፈተ የኑሮ ውድነት አለ፣ ችግር አለ፣ ጥላቻ አለ፣ በቀል አለ፣ መለያየት አለ። ከዚህ ሊያድነን የሚችለው እግዚአብሔር አምላካችን ነው። ከዚህ የሚያድነን አምላካችን መልአኩን ልኮ ዳንኤልን እንደታደገ ሁላችንን ይታደገን። እኛ ታማኝነት ስለጎደለን ብዙ ነገሮች ይጎዱናል። ታማኝነት ያልጎደለን ሁሉ ነገር ቢጎል ማን ያስተካክለዋል? ማን ያስተካክለዋል? ከእኛ አቅም በላይ የሆነውን ችግር ሁሉ ለማን ነው መስጠት ያለብን? ለእግዚአብሔር መጣል ነው የሚለን መጽሐፍ የሚለን እኮ እንደዚያ ነው። ወኩሎ ህሊናክሙ ግድፉ ላዕሌሁ እስመ ውእቱ ሊቤኪክሙ፣ የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና ይላል። እሱ ስለ እናንተ ምን ይላል? እየኖርን ያለ ነው በእኛ ሀሳብ ወይስ በእግዚአብሔር ቸርነት? በገንዘባችን ብዛት በእሱ በረከት ነው። ብር ሸማ ሆኗል ታውቃላችሁ። የሚፈውሰው አትሆኑ እንጂ ሸማ ከሆነ ቆየ። ገንዘባችን አቅም ቢስ ሆኗል። ቢኖረን እንኳ የመግዛት አቅም የለውም። ግን በማን ቸርነት እየኖርን ነው? እኛ ሁልጊዜ የምንጠርቀው ጌታችን 5 እንጀራ አበርክቶ 5,000 ሕዝብ አጠገበ የሚለውን ነው አይደለም? ዛሬም 130 ሚሊዮን የኢትዮጵያ ሕዝብ በማን ቸርነት እየኖረ ነው? በማን መጋቢነት እየኖረ ነው? ይህ የእግዚአብሔር መጋቢነት የእሱ አዳኝነት ዛሬም ስላለ እየኖርን ያለ ነው። ያው ሁሉ ነገር ቢወደድ ሰማይ ቢነካ ነገሮች ምስቅልቅል ቢሉ ማን እየመገበን አለ? ይህን ማስተዋል ያስፈልጋል። እየኖርን ያለነው በቸርነቱ ነው። መልአኩን ትናንት የላከ ዛሬም መልአኩ ቅዱስ ገብርኤልን ይልከዋል። በረድኤቱ ይጎበኘናል። መጥተን እዚህ ፊቱ ላይ ውድቅ ብለን ስናለቅስ እንባችንን ያብሰዋል። እውነት አሰብ ምስቅልቅል ያለው ሕይወታችንን ይኖር እንዴት ነው የሚወጣው? ይህ ዓመት እንዴት ነው
ስንጨነቅ ዓመቱን እያሳለፈ ሌላ ተጨማሪ ጊዜ እየሰጠ በቸርነቱ እየጠበቀን ነው። አምላካችን ክብርና ምስጋና ይድረሰው። አመስግኑት ክርስቲያኖች ሆነ አምላኬ መልአኩን ልኮ የአንበሶችን አፍ ምን አለ ዘጋ፣ አልጎዱኝም ማለት ነው የሚለን ዳንኤል። ዛሬ እንደ አንበሳ የተከፈተው ክፉ ነገር ሁሉ ያልጎዳን በማን ቸርነት ነው? ያልጠፋነው በማን ቸርነት ነው? ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ይላል ነቢየ እግዚአብሔር ኤርምያስ። እስኪ በሉት ይህን ቃል ያልጠፋነው በሉ ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ይላል። ሰቆቃወ ኤርምያስ ምዕራፍ 3ን ስናነብ በቸርነቱ ነው እየኖርን ያለ ነው። መልአኩን ልኮ እየደገፈን በክንፈ ረድኤቱ በጽላሎተ ረድኤቱ ነው እየተመላለስን ያለ ነው። ይህንን ማሰብ ማስታወስ ያስፈልጋል። ዛሬም እግዚአብሔር መልአኩን ይልካል፣ ጥበቃውን ያደርጋል። ትርግናው አልጎደለም። የእግዚአብሔር እጅ ከማዳን አላጠረችም፣ በረከቱ አልጎደለም። ለዚያ ነው እየኖርን ያለ ነው። ስለዚህ እንደ ዳንኤል በታማኝነት በቅንነት መመላለስ፣ ክፉ ነገር ቢበዛም የእግዚአብሔር ማዳን ለሁላችን እንደሚደረግ ማስተዋል ይጠበቅብናል። እንድናስተውል እግዚአብሔር አምላካችን በቸርነቱ ይርዳል።